ከተጀመረ 2 ዓመታትን ያስቆጠረው የሱዳን የእርስ በርስ ጦርነት አሁን አዲስ ትይዩ መንግስትን አዋልዷል። ከፍተኛ ተቃውሞ የተነሳባቸው የቀድሞው የሱዳን ፕሬዝዳንት ኦማር አልበሽር የ30 ዓመታትን ፈላጭ ቆራጭ አገዛዝ በመፈንቅለ መንግስት መወገድ ተከትሎ ወደ ዲሞክራሲያዊ ስርዓት ተሸጋገራለች ተብሎ የነበረችው ሱዳን የሁለቱ ጀነራሎች የፍልሚያ ቦታ ሆና ቀጥላለች። የባስ ብሎም በሱዳን መከላከያ ሰራዊት የሚመራው የጀነራል አብዱል ፈታህ አልቡርሃን መንግስት በይፋ ሳይፈርስ የተፋላሚው የፈጥኖ ደራሽ ኃይሎች ወይም ባጭሩ አርኤስኤፍ በመባል የሚታወቀው አንጃ መሪ የሆኑት ሙሐመድ ሐምዳን ዳጋሎ ሄሚቲ የራሳቸውን አዲስ መንግስት እንዳቋቋሙ ይፋ አድርገዋል። እናም አሁን በአውሮፓውያኑ አቆጣጠር በ2011 ደቡብ ሱዳን የምትባል ሀገር ራሷን ሸርፋ ያዋለደችው አንዷ ሱዳን አሁን ሌላ ሁለተኛ መንግስት ብቅ ብሎባታል። ይህንን ጉዳይ በዛሬው ዓለም አቀፍ ትንታኔያችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በአውሮፓውያኑ የዘመን ቀመር ኤፕሪል 15 2023 በሱዳን መከላከያ ሰራዊት አዛዥ ጀነራል አብዱል ፈታህ አልቡርሃንና በሀገሪቱ የፈጥኖ ደራሽ ኃይሎች አዛዥ ጀነራል ሙሐመድ ሐምዳን ዳጋሎ ወይም ሄሚቲ ኃይሎች መካከል የተቀሰቀሰው ጦርነት ከትናንት በስቲያ ማክሰኞ ዕለት 2 ዓመት ሞልቶታል። ሁለተኛ ዓመቱ በታሰበበት ዕለትም የፈጥኖ ደራሽ ኃይሉ መሪ ጀነራል ሙሐመድ ሐምዳን ዳጋሎ በሱዳን የሰላምና የአንድነት መንግስት ወይም ገቨርንመንት ኦፍ ፒስ ኤንድ ዩኒቲ በይፋ ተቋቁሟል ብለዋል። ሐምዳን ዳጋሎ ይህንን ያሉት ጦርነት የተጀመረበትን ሁለተኛ ዓመት አስመልክቶ በለንደን በተዘጋጀው የከፍተኛ አመራሮች ጉባኤ ላይ መሆኑም ተጠቁሟል። የአይነቱ የፈጥኖ ደራሽ ኃይሎች የአዲስ መንግስት ማዋቀር እርምጃ በተባበሩት መንግስታት የዓለማችን አስከፊ ሰብአዊ ቀውስ ወይም ወርልድስ ወርስት ሁማኒታሪያን ክራይሲስ የተከሰተባት ሲል በገለጻ ሱዳን አስደንጋጭ ዜና ሆኖ ተወስዷል። በእርግጥ የአይነቱ የፈጥኖ ደራሽ ኃይሉ አንድ እርምጃ ወደፊት መቅደም አስደንጋጭ የሚሆነው በእርስ በርስ ጦርነቱ ዳፋ ለሚማቀቀው የሱዳን ህዝብና ለአልቡርሃን መንግስት እንጂ ለቡድኑና ለደጋፊዎቹ ግን እንደ አንድ ስኬት ሊወሰድ የሚችል መልካም ዜና መሆኑ ጥያቄ የሚያስነሳ ጉዳይ አይደለም። የሆነው ሆኖ አሁን አንዷ ሱዳን ሁለት መንግስት ያለባት ሆናለች። ይህ ተቋቁሟል የተባለው የፈጥኖ ደራሽ ኃይሎች አዲስ የሱዳን መንግስት ጃንጃዊድ ተብሎ የሚጠራው የበርካታ ታጣቂ ኃይሎች ጥምረት የመሰረተው መሆኑ የተገለጸ ሲሆን የአርኤስኤፍ መሪ ጀነራል ሐምዳን ዳጋሎ በዚህ ዕለት የሱዳንን እውነተኛ ገጽታ በሚያሳይ ሰፊ ጥምረት የሰላምና የአንድነት መንግስት መቋቋሙን ስናውጅ በኩራት ነው ብለዋል። በዚህም ሐምዳን ዳጋሎ የሚመሩት የፈጥኖ ደራሽ ኃይሉ ህግና ስርዓት ያለባትን ሱዳንን እየገነባ ነው ሲሉ የገለጹ ሲሆን እኛ የበላይ መሆን አንፈልግም፣ ነገር ግን አንድነትን ፈልጋለን። ጎሳ፣ ክልል ወይም ሃይማኖት የበላይ የሚሆንባት ሳይሆን ሱዳናዊ ማንነት በሚጸናባት ሀገር እናምናለን በማለትም የአዲሱን መንግስት አቋም አስረግጠው አስታውቀዋል። የአይነቱ የፈጥኖ ደራሽ ኃይሎች ድፍረት የተሞላበት እርምጃ ለቡድኑ ከፍተኛ ጉልበት የሚሰጥ ሲሆን በአልቡርሃን ለሚመራው መንግስት ግን ትልቅ ፈተና ከፊት ለፊት የሚደቅን ሆኗል። ለምን ቢባል ደግሞ የፈጥኖ ደራሽ ኃይሉ ራሱን ከአንድ ተራ አፈንጋጭ ቡድንነት አውጥቶ የተደራጀና የተዋቀረ መንግስታዊ ቅርጽ ይዞ እንዲንቀሳቀስ የሚያደርግ እድል የሚፈጥር በመሆኑ የበለጠ ጠንካራ ተገዳዳሪ ኃይል ሆኖ እንዲወጣ የሚያደርግ መሆኑ ነው። እንዲህ አይነቱ ሂደትም በደጋፊ ቡድኖች ጥምረት በተበታተነ መልኩ ሲዋጋ የቆየውን አርኤስኤፍ ወይም የፈጥኖ ደራሽ ኃይል በተማከለና ተዋረዳዊ የኃላፊነት ክፍፍል ባለበት ሁኔታ ያለውን የሰው ኃይልና ሁለንተናዊ አቅም በሙሉ በሀገሪቱ መከላከያ ኃይል የሚመራውን የአልቡርሃንን መንግስት ለማስወገድ እንዲጠቀም እድል ይፈጥርለታል። በእርግጥ የፈጥኖ ደራሽ ኃይሉ አርኤስኤፍ ከዚህ በፊትም ቢሆን ባለው አቅም የሚታማ ቡድን አለመሆኑን ጦርነቱ ከተጀመረ 3 ወር እንኳን ሳይሞላው የመከላከያ ኃይሉን ከመዲናዋ ካርቱም በማስወጣት ጀነራል አብዱል ፈታህ አልቡርሃን ወደ ቀይ ባህር አቅራቢያዋ የፖርት ሱዳን ከተማ እንዲሸሹ በማድረግ ለ2 ዓመት ለሚጠጋ ጊዜም ቤተ መንግስቱን በመቆጣጠር ያሳየ ቡድን ነው። እናም አሁን ቡድኑ በመንግስትነት አወቃቀር ብቅ ማለቱ በጉልበት ላይ ጉልበት በአቅም ላይ አቅም ሊፈጥርለት ይችላል እየተባለም ነው። በአንጻሩ ደግሞ ወታደራዊ ማዘዣውን በፖርት ሱዳን አድርጎ የቆየው በጀነራል አልቡርሃን የሚመራው የሱዳን መከላከያ ኃይል ያለፈው የአውሮፓውያኑ ማርች 27 ቤተ መንግስቱን መልሶ በመቆጣጠር ዋና የመንግስት ተቋማትን በእጁ በማስገባት የፈጥኖ ደራሽ ኃይሉን ሙሉ በሙሉ እንደሚደመስስ ቃል ገብቷል። በወቅቱ ጀነራል አብዱል ፈታህ አልቡርሃን ከፈጥኖ ደራሽ ኃይሉ ጋር ምንም አይነት ድርድር እንደማያደርጉ
እንደሚያቆሙና ይልቁንም ቡድኑን ሙሉ በሙሉ በመደምሰስ ሱዳንን ወደ ቀድሞ ሁኔታዋ እንደሚመልሱ አስታውቀዋል። ነገር ግን አሁን አልቡርሃን ሙሉ በሙሉ እደመስሰዋለሁ ያሉት ኃይል በተቆጣጠራቸው የሱዳን አካባቢዎች ላይ መንግስት አዋቅር ያለው ሲል ህልሙም በተቆጣጠራቸው አካባቢዎች ብቻ የተገታ ሳይሆን ሙሉዋን ሱዳንን መቆጣጠር መሆኑን እየገለጸ ነው። ይህ ደግሞ በሁለቱ ኃይሎች መካከል እየተደረገ ያለውን ደም አፋሳሽ ጦርነት የበለጠ እንዲጠናከር የሚያደርግ ሲሆን በሀገሪቱ ያለውን የከፋ ሰብአዊ ቀውስ ወደ ከፋ ምዕራፍ የሚያሸጋግር ነው። በተለይም በሱዳን ሁለተኛ መንግስት በዚህ መልኩ መመስረቱ የሀገሪቱን ብሔራዊ አንድነት አደጋ ላይ የሚጥል ብቻ ሳይሆን ሱዳንን ከሙአመር ጋዳፊ መገደል በኋላ ወደ ተፈጠረችውና በሁለት መንግስት ወደምትመራው ሊቢያ ጣፋንታ የሚያሸጋግር ነው። ይህ ደግሞ የቀድሞውን አምባገነን መሪ ኦማር አልበሽርን የ30 ዓመት አገዛዝ በከፍተኛ ህዝባዊ ተቃውሞ በማንበርከክ ዲሞክራሲያዊ ስርዓትን ለመትከል ዋጋ ለከፈለው የሱዳን ህዝብ አሳዛኝ መርዶ መሆኑ እሙን ነው። በተለይም በቀድሞቹ የሱዳን የሉዓላዊ ሽግግር ምክር ቤት ዋና ኃላፊና ምክትል ኃላፊ የነበሩት ጀነራል አብዱል ፈታህ አልቡርሃንና ሙሐመድ ሐምዳን ዳጋሎ በገቡበት የስልጣን ሽኩቻ ምክንያት የሱዳን ህዝብ ግን ከፍተኛ ዋጋ እየከፈለ መሆኑ አሁንም ቀጥሏል። በዚህም እስካሁን ከ150 ሺህ በላይ ሱዳናውያን ህይወታቸውን ያጡ ሲሆን ከአጠቃላይ የሀገሪቱ 50 ሚሊዮን ህዝብም 30 ሚሊዮን የሚሆኑት እርዳታ ጠባቂ ሆነዋል። ወደ 4 ሚሊዮን የሚጠጉት ደግሞ ወደ ኢትዮጵያ፣ ግብጽ፣ ቻድና ሌሎች ሀገራት የተሰደዱ ሲሆን በ10 የሀገሪቱ አካባቢዎችም የከፋ ረሃብ ተከስቷል። በሱዳን እየተካሄደ ካለው የእርስ በርስ ጦርነት ጋር ተያይዞም በአሁኑ ወቅት ከ800 ሚሊዮን ዩሮ በላይ የሚሆን ገንዘብ የዓለም ሀገራት እንዲያዋጡ የተባበሩት መንግስታት ድርጅት እየጠየቀ ይገኛል። ከዚህ ባሻገርም የአውሮፓ ህብረትና እንግሊዝ በሱዳን እየተካሄደ የሚገኘው የእርስ በርስ ጦርነት ለአንዴና ለመጨረሻ ጊዜ በዘላቂነት እንዲገታ ጥሪ ያቀረቡ ይገኛሉ። ይህ ሁሉ እየሆነ ባለበት ሁኔታ ግን በሱዳን ሁለተኛው መንግስት በፈጥኖ ደራሽ ኃይሉ አማካኝነት መቋቋሙ እየተገለጸ ነው። ቀጣይ የሱዳን ዕጣ ፈንታ ምን ሊሆን ይችላል የሚለው ግን አሁንም ተጠባቂ ሆኖ ቀጥሏል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም አልጀዚራን በዋቢነት ተጠቅመናል።